خطورة الشرك የሽርክ አስከፊነት ምን እንደሆነ በተወሰነ ደረጃ የሚያስተላልፍ መልእክት ይሆናል። ከሁሉም በማስቀደም ኡሲ ነፍሲ ወኢያኩም ቢተቅዋላሂ አዘ ወጀል ራሴንም እናንተንም አደራ የምለው አላህን ሱብሓነሁ ወተዓላ በመፍራት ነው። አላህን ሱብሓነሁ ወተዓላ እሱን እንድንፈራ በተለያየ የቁርአን አንቀጽ ላይ አላህ ሱብሓነሁ ወተዓላ አደራ ስላለን ማለት ነው። እሱንም እንፈራ ከሆነ አላህን ምንፈራ ከሆነ አላህ ያዘዘንን እንታዘዛለን በአግባቡ አላህ Subhanahu Wa Ta'ala የከለከለን እንከለከላለን። ተቅዋ አላህን መፍራት ታዲያ በመስጊድ ውስጥ ብቻ አይደለም። አላህን Subhanahu Wa Ta'ala መፍራት ከሰዎች ጋር ስንሰበሰብ ብቻ አይደለም። ሰዎች ሲመለከቱን ብቻ አይደለም። كما قال الرسول صلى الله عليه وسلم اتق الله حيثما كنت የትም ቦታ ብትሆን አላህን Subhanahu Wa Ta'ala ፈራ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ጨለማ ውስጥም ሆነን ብርሃን ላይ ለብቻችንም ሆነን ከሰዎች ጋር ቢሮአችንም ውስጥ እንሆን መሳጂዶች ውስጥ የትኛውም ቦታ ላይ ብንሆን ምን ጊዜም አላህን Subhanahu Wa Ta'ala ልንፈራ ይገባል። አላህን የሚፈሩ የሆኑ ሰዎች እንግዲህ አላህ Subhanahu Wa Ta'ala ነገ ውድ የሆነችዋን ጀነትን ያዘጋጀው ለነሱ ነው ለሙተቆች ያንን እንወርሳለን። የአላህ ፍራቻ ልባችን ውስጥ ከሌለ ግን ምላስ የፈለገውን ይናገራል፣ አይን የፈለገውን ይመለከታል፣ ጆሮ የፈለገውን ያዳምጣል፣ እንደፈለግን እንሆናለን ማለት ነው። ይህ ደግሞ መዘዙ የከበደ ይሆናል። اعلموا رحمكم الله አላህ Subhanahu Wa Ta'ala ይዘንላችሁና ልታቁ የሚገባው ነገር አላህ Subhanahu Wa Ta'ala በሙስሊም ወንዶችም ሴቶችም ላይ ግዴታ ካደረጋቸው ነገራቶች እጅግ በጣም የጠበቀው ነገር ምንድነው? የሱን አንድነትን ማወቅ፣ ተውሂድን ማወቅ። ይሄንን ተውሂድን አውቆ ደግሞ በተውሂድ የተውሂድን ገመድ መጨበጥና መያዝ አላህ Subhanahu Wa Ta'ala ከየትኛው ማለት ነው ግዴታዎች አጥብቆ ማለት ነው አደራ ያለበት። በተቃራኒው ደግሞ ሽርክን እንድንርቅና ከሽርክ እንድንጠነቀቅ እንዲሁም ደግሞ ቤተሰቦቻችንንም እንድናስጠነቅቅ አላህ Subhanahu Wa Ta'ala በተለያየ ቦታ ላይ በመመሪያው እንግዲህ ያዞናል። ነብያችንም ሰለላሁ ዐለይሂ ወሰለም ልክ እንደዚሁ ማለት ነው። ሁዘይፋ ኢብኑ የማን ረዲየላሁ ተዓላ ዐንሁ የነብያችን ሰለላሁ ዐለይሂ ወሰለም የሚስጥር ጓደኛ ተብሎ የሚታወቀው ምን ይላል? ሰዎች ነብያችንን ሰለላሁ ዐለይሂ ወሰለም ስለ መልካም ነገር ይጠይቋቸው ነበር፣ እኔ ደግሞ ስለ መጥፎ ነገር እጠይቃቸው ነበር። ነብያችንን ሰለላሁ ዐለይሂ ወሰለም ስለ መጥፎ ነገር መጠይቃቸው ለምንድነው? ያ መጥፎ ነገር እኔ ዘንድ እንዳይመጣ እኔ እንዳልሰራው እንዳልገኝበት ለመጠንቀቅ ይረዳኝ ዘንድ ምን አደርግ ነበር? እጠይቃቸው ነበር ይላል። كما قال الشاعر عرفت الشر لا للشر ولكن لتوقيه መጥፎ ነገር አውቄያለሁ ያ መጥፎ ነገር ያወቅኩት ለሰራው ሳይሆን ከዛ መጥፎ ነገር ለመጠንቀቅ ነዋል። ምክንያቱም መጥፎ ነገር ከመልካም ነገር ለይቶ ያላወቀ የሆነ ሰው ያ መጥፎ ነገር መልካም ይመስለውና ሊወርቅበት ይችላል። በመሆኑም እንግዲህ አንድ ሰው ተውሂድን ሊያረጋግጥ የሚችለው የአላህን Subhanahu Wa Ta'ala ወህዳንየትን ብቸኛ ተመላኪነትን አረጋግጧል የሚባለው ሽርክን ጠንቅቆ ሲያጥ ከሽርክ ሲርቅ ነው። ሽርክን ካላወቀ ተውሂድን ሊያረጋግጥ አይችልም። ተውሂድን ካላረጋገጠ እስልምናን ማለት ነው ተገንዝቧል ማለት አይቻልም። እነዚህ ነገራቶች የተቆራኙ ስለሆኑ አንዳቸው ከአንዳቸው የሚለያዩ ስላልሆነ አላህ Subhanahu Wa Ta'ala ጀነት መግባታችንን ይሄንን እድል ማግኘታችንን ያንጠለጠለው አላህ Subhanahu Wa Ta'ala ከእሳት መራቃችንን ያንጠለጠለው በምንድነው? በምን ሞትበት ጊዜ ከሽርክ ንጹህ ሆነን ማለት ነው አላህን Subhanahu Wa Ta'ala በብቸኝነት እያመለከን ከአላህ ጋር የተገናኘን እንደሆነ ብቻ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። በሰሂህ ሐዲስ ላይ ኢማም ሙስሊም በዘገቡት አንድ ግለሰብ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጥቶ ያ ረሱላህ አላቸው፣ መልሙዲበታኒ አላቸው፣ ለጀነት ብቁ የሚያደርገው ነገር ምንድነው? ወደ ጀሃነም ሰዎች እንዲወርዱ የሚያደርጋቸው ነገራቶች ምንድነው ብሎ ባጭሩ ማለት ነው ጠየቃቸው። ትልቅ ጥያቄ ነበር የጠየቀው። ነብያችንም ሰለላሁ ዐለይሂ ወሰለም ይሄንን ሲመልሱ መን ማተ
لا يشرك بالله شيئا فالله لا يقنطات متاكل ነገር ሳያጋራ የሞተ የሆነ ሰው دخل الجنة جنة ገባሉ ነብያችን ሰለላሁ ዐለይሂ ወሰለም ومن مات يشرك بالله شيئا فالله لا يقنطات متاكل ነገር አጋርቶ ከአላህ ጋር የተገናኘ የሆነ ሰው دخل النار እሳት ገባሉ አላህ ይጠብቀንና ይህ ሐዲስ እንግዲህ ሰዎች ለጀነት የሚዳርጋቸው ምንድነው ሰዎች ወደ ጀሃነም እንዲወርዱ የሚያደርጋቸው ምንድነው በግልጽ አስቀምጧል አላህ Subhanahu Wa Ta'ala ዘንድ ስራዎቻችን ይታያል ነገር ግን ዘራችን አይታይም ነገር ግን ሀብታችን አይታይም ዱንያ ላይ ስትናገር የነበረው ቋንቋ የማን ቤተሰብ ነህ የማን ዘር ነህ የሚባለው ነገር አይመለከትም አላህ Subhanahu Wa Ta'ala رسول صلى الله عليه وسلم بحديثاتهم እንደነገሩ إن الله لا ينظر إلى صوركم ولكن ينظر إلى قلوبكم وأعمالكم أو كما قال الرسول صلى الله عليه وسلم ወደ ቅርጻችሁ ቀይ ነው ጥቁር ነው አጀም ነው አረብ ነው ይሄን አይደለም አላህ Subhanahu Wa Ta'ala የሚመለከተው ወደ ልባችሁ የሚመለከተው ወዴት ነው ወደ ስራችሁ ምን ነበር ዱንያ ላይ ስትሰራ የነበረው ማን ነበር ስታመልክ የነበረው ማን ነበር ስትገዛ የነበረው ሁላችንም እንደምናውቀው የቀብር ውስጥ ጥያቄም ይሄ ነው መረቡክ ነው ጥያቄው ጌታህን ስታመልክ የነበረው በዱንያ ላይ ማን ነው ስትከተል የነበረው ሃይማኖት ምንድነው የተላከልህ ነብይ ማን ነው የሚል ጥያቄ እንጂ ከዚህ የዘለለ ነገር የለም በመሆኑም እንግዲህ የሰው ልጅ አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ሲያመጣው ለትልቅ ዓላማ ነውና እሱም በብቸኝነት እንዲያመልክ እንዲገዛ ይሄንን የሚጻረረው ደግሞ ትልቁ ወንጀል ምንድነው ሽርክ ነው الشرك اظلم الظلم ከበደሎች ሁሉ የከፋ የሆነ በደል ከወንጀሎች ሁሉ የከፋ ወንጀል ከወንጀሎች ሁሉ የከበደ ወንጀል ረሱል ሰለላሁ ዐለይሂ ወሰለም ይሄንን ጥያቄ ተጠይቀዋል ቂለ ያ ረሱላህ አዩ ذنب اعظم ከወንጀል ትልቁ ወንጀል ምንድነው ተብሎ ሲጠየቁ አንተ جعل لله ندا وهو خلقك ለአላህ Subhanahu Wa Ta'ala ባላንጣ ልታደርግለት ነው እሱ ፈጥሮ ሲያበቃ የሚያበላ አላህ የሚያጠጣ አላህ የምትተነፍሰው የምትንቀሳቀሰው አላህ Subhanahu Wa Ta'ala ባስገኘው ኒዕማ ላይ ሁሉ ነገራችን ማለት ነው በአላህ Subhanahu Wa Ta'ala ኒዕማ ውስጥ ነው ያለው ነገር ግን የሚመሰገነው አካል ሌላ ከሆነ የሚፈራው አካል ሌላ ከሆነ የሚታረድለት አካል ሌላ ከሆነ የሚማልበት አካል ሌላ ከሆነ ከዚህ የበለጠ ማለት ነው ከባድ የሆነ ወንጀል ምንም ነገር የለም አንተ جعل لله ندا وهو خلقك እሱ ፈጥሮ እሱ ያበላ እሱ የተንከባከበ የሚያስፈልግህን ነገር ሁሉ ያመቻቸልህ ነገር ግን ለሱ ለአላህ Subhanahu Wa Ta'ala ባላንጣ ማድረግ ተጋሪ ማድረግ ከአላህ ጋር ከጎን የምናስቀምጠው ማለት ነው ሌላ አካል ካለ ከወንጀሎች ሁሉ ከባድ ወንጀል እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ ይነግሩናል እንደዚሁም አላህ እንደነገረን ሉቅማን ذاك الرجل الصالح ልጁን በሚመክርበት ጊዜ ልጁን እየመከረ ምን ይላል ያ ቡነያ لا تشرك بالله إن الشرك لظلم عظيم ልጄ ሆይ በአላህ ላይ እንዳታጋራ በአላህ ላይ ማጋራት ከባድ የሆነ ወንጀል ነው ይላል ሉቅማን ለልጁ በሚመክርበት ጊዜ ማለት እንዲህ አይነት አባት ዛሬ በመሐከላችን ከተገኘ የሉቅማንን ሷሊህ የተባለውን የሱን ፈለግ የተከተለ ልጆቹን ሰብስቦ ልጆቼ አላህን ብቻ ነው ልታመልኩ የሚገባው ከአላህ ውጪ ማለት ነው ማንንም ልታመልኩ ልትገዙ አይገባም የሚጠቅማችሁ የሚጎዳችሁም አላህ ብቻ ነው ብሎ እንዲህ አይነት መካሪ የሆነ አባት ኒዕመል አብ ምንኛ ያማረ የሆነ አባት ምንኛ አላህ Subhanahu Wa Ta'ala ለመልካምነት ያጨው የሆነ አባት በተቃራኒው ሷሊህ የሆነ ልጅ ደግሞ አላህ ሰጥቶት ለአባቱ እንዲህ አይነት ምክር የሚመክርም ደግሞ አይጠፋም ማለት ነው አባቴ ሆይ ይሄ ጥፋት ነው ይሄ ሽርክ ተግባር ነውና ከዚህ የሽርክ ተግባር ልትቆጠብ ይገባል ልትርቅ ይገባል ብሎ የሚመክር ልጅ ደግሞ አላህ ከሰጠን እኛ ወላጆች አላህ ልናመሰግን ይገባል አላህን Subhanahu Wa Ta'ala ልናመሰግን ይገባል ምክንያቱም እንዲህ አይነት ልጅ ኖሮን በዱንያ ላይ ዛሬ እንዲህ የመከረን ከሆነ ነገ እንደው ቀድሞ ቢሞት ማን እንደሆነ አይታወቅምና ወደ አኺራን ብንሄድ እንኳን ስራችን አይቆረጥ ከሞትም በኋላ ስራችንን የሚያስቀጥልልን እንዲህ አይነት ሷሊህ የሆነ መልካም የሆነ ልጅ ነው
በህይወት እያለ አባቱን የመከረ ከሞተ በኋላ መቼም አባቱን ይረሳል ተብሎ አይታሰብም። ጌታዬ ሆይ እዘንላቸው እያለ ለአባት ለእናቱ ማለት ነው እጁን እየዘረጋ ሁሌ ዱዓ ያደርግልናል ማለት ነው። ነገር ግን በተቃራኒ ከሆነን ልጅ መካሪ በሚሆንበት ጊዜ እስከ ዛሬ ድረስ አንተ ሳትወለድ የማቀውን ነገር ዛሬ አንተ መተህ ልትናገረኝ አይገባም እያለ ማለት ነው ልጅን የሚያሸማቅቅ ከሆነ የቁርአንና የሐዲስን መልእክት አልቀበልም የሚል ከሆነ አባት ደግሞ አደጋ ላይ ይወድቃል ማለት ነው። አደጋ ላይ ይወድቃል። ኢብራሂም አለይሂ ሰላም ለአባቱ መካሪ ነበር። ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሚነላሂ ሸይአ ይል ነበር። አባቴ ሆይ የማይሰማ የማይናገር የማይጠቅምህን የማይጎዳህን ለምንድን ነው የምትገዛው? አባቴ ሆይ ያ አበቲ እያለ ብዙ ቦታ ላይ ማለት ነው ቁርአን ስንቀራ እናገኛለን። ይመክር ነበር። ልጅ ለአባቱ እንዲህ አይነት ምክርን ይሰጥ ነበር። አባትም ለልጅ እንዲህ አይነት ምክር እንደሚሰጥ በዚህ በሉቅማን አይተናል። ስለዚህ ይህ ሽርክ የሚባለው ሉቅማን ለልጁ በመከረው ምክር ላይ ያ ቡነየ ላ ትሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም፣ በአላህ ላይ ማጋራት ማለት እጅግ በጣም የከበደ የሆነ በደል ታላቅ የሆነ በደል ነው ይላል። ዛሬ ዱንያ ላይ ለአላህ የሚገባው መብት አሳልፈው ለፍጡራን የሚሰጡ የሆኑ ሰዎች ነገ ማለት ነው አኼራ ላይ ሲገናኙ የሚናገሩት ንግግር አለ። ሲያጋሩ የነበሩ ሰዎች ነገ የውመል ቂያማ ማለት ነው እነዛ ሰዎች እንደማይጠቅሟቸው በትክክል ይረዳሉ። የሚደርስባቸውንም ኪሳራ በዓይናቸው ይመለከታሉ። ተላሂ ኢን ኩና ለፊ ضላሊን ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን ይላል። በአላህ እንምላለን ዱንያ ላይ እያለን እኮ ግልጽ ማለት ነው ስህተት ላይ ነበርን ይላል። ይህም ማለታቸው ግን ከሞት በኋላ አይጠቅምም። ከሞት በፊት ዛሬ አንድ ሰው ራሱን ቆም ብሎ መመርመር ከሚሰራው ኃጢአት ወንጀል ቶበት ቢያደርግ ከሽርክም ከኩፍርም ከየትኛውም ወንጀል ቶበት ቢያደርግ አላህ Subhanahu Wa Ta'ala ይቀበለዋል። አላህ Subhanahu Wa Ta'ala ማህሪ የሆነ አምላክ ነውና። ካለፈ በኋላ ግን እንዲህ አይነት ጸጸት ቢጸጸት አይጠቅምም። ተላሂ ኢን ኩና ለፊ ضላሊን ሙቢን እኛ ግልጽ የሆነ ጥመት ላይ ነበርን በአላህ እንላለን። ኢዝ ኑሰዊኩም ቢረቢል ዓለሚን ከዓለማቱ ጌታ ጋር እናንተን እኩል ያደረግናችሁ ጊዜ እናንተን ፍጡራኖችን ደካማ የሆናችሁት ፍጡር የምትበሉ የምትጠጡ ለራሳችሁ ማለት ነው ሽንትን መቆጣጠር የማትችሉ ደካማ የሆናችሁ ፍጡርን ከኃያሉ ከአላህ Subhanahu Wa Ta'ala ጋር 7 ሰማይ 7 ምድርን የፈጠረ ሰዎችን የምናየውንም የማናየውንም ነገር ያስገኘው አላህ Subhanahu Wa Ta'ala ከሱ ጋር እኩል ያደረግናችሁ ጊዜ ግልጽ ጥመት ላይ ወድቀን ነበር ይላል። ይጸጸታሉ ማለት ነው። እንግዲህ ይህ ሽርክ የሚባለው ነገር ከባድ ወንጀል ስለሆነ አላህ Subhanahu Wa Ta'ala አዛኝ ከመሆኑም ጋር ሩህ ከመሆኑም ጋር ተውበት ሳያደርግ ከሱ ጋር የተገናኘን የሆነ ሰው እንደማይምር በግልጽ ተናግሯል። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ Subhanahu Wa Ta'ala በሱ ላይ የሚያጋራን የሆነ ሰው አይምር። ከዚህ ውጪ ያለውን ወንጀል ለፈለገው ይምራል፣ ለፈለገው ደግሞ ይቀጣል። ከሽርክ ውጪ ያለው ወንጀል በአላህ Subhanahu Wa Ta'ala መሽያ ውስጥ ነው ያለው። በአላህ Subhanahu Wa Ta'ala ፍላጎት ስር ነው ያለው። ከፈለገ የሚቀጣው ነው፣ ከፈለገ ደግሞ ምን የሚያደርገው ነው የሚመራው። ይህ ማለት ወንጀል ቀላል ነው ማለት አይደለም። ነገር ግን የሽርክ ከባድነትን ነው የሚያሳየው። ሽርክ ከሆነ ግን አላህ Subhanahu Wa Ta'ala ፈጽሞ አልምርም ማለት የሚገርመውና በደንብ ልናስተውለው የሚገባው ምናልባት ስለ ሽርክ መውራት ለምን ያስፈልጋል? እኛ ሙስሊሞች ነን። አላህን ነው የምናመልከው፣ አላህን ነው የምንገዛው፣ በአላህ ቤት ውስጥ ነው ያለነው። ሽርክ ስለ ሌሎቹ ነገራቸው እንጂ ብሎ አእምሯችን እንዲህ አይነት ሐሳብ ሊያመጣ ይችላል። አንዳንድ ሰው የሽርክን አስከፊነት ባለማወቁ የተነሳ አቅሎ ሊመለከተው ይችላል። አይደለም ለኛ ምድር ከተሸከመችው ፍጡራኖች ሁሉ ማለት ነው ተወዳዳሪ የሌላቸው ታላቁ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ለሳቸው እንኳን አላህ ዘንድ ትልቅ ቦታ ያላቸው ከመሆኑም ጋር በዚህ ሽርክ ጉዳይ ግን አላህ አስጠንቅቋቸዋል። ለሳቸውም እንኳን ማለት ነው ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين አላቸው። በእርግጥ ወሂ ተደርጓል ወደ አንተም ካንተ በፊት ለነበሩትም ነብያቶች
መልእክት ተደርጓል ምን አይነት መልእክት ነው የመጣው ለይን አሽረክተ ለይህበጠን عملك ብታጋራ ኖሮ የሰራው ስራ በሙሉ ይታበስብህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀኑን እንግዲህ በጾም የሚያሳልፉ ሌሊቱን ቂያም ለይል ትንሽ ተኝተው ማለት ነው አላህን ሲያመልኩ እግራቸው እስኪያብጥ ድረስ አላህን የሚገዙ የነበሩ ባሪያ ናቸው አላህ ምን ይላቸዋል ለኢን አሽረክተ ለይህበጠን عملك ብታጋራ ኖሮ ስራ ይበላሽብህ ነበር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ከተባለ ለኛ ደግሞ ምን ያክል ሊባል ይገባል ምን ያክል እርስ በርሳችን በዚህ ዙሪያ ልንተዋወስ ይገባል ለኢን አሽረክተ ለይህበጠን عملك ስራ ብቻ ይበላሻል አይደለም ሽርክ ስራ ብቻ አይደለም ያበላሽ አንደኛው ትልቁ ጥፋት አንደኛው ትልቁ ኪሳራ ሽርክ ስራት የለፋንበትን የደከምንበትን ጾማችንን ሰላታችንን ዘካችንን ሰደቃችንን ጂሃዳችንን አምር ቢል ማዕሩፍ ወነህይ ዐኒል ሙንከር ቂራአት አልቁርአን ዚክራችን ቲላዋችን የሰራነው መልካም ስራ በሙሉ ያበላሸዋል ለኢን አሽረክተ ለይህበጠን عملك ولا تكونن من الخاسرين ስራ ከተበላሸ በኋላ ደግሞ ከከሰሩት ሰዎች ትሆናለህ አለ አላህ Subhanahu Wa Ta'ala ይሄ ለነብያችን ነው የተባለው hatta የአንቢያዎችን ስም ዝርዝሮችን ከጠቀሰ በኋላ የተወሰኑ ነብያቶችን አላህ Subhanahu Wa Ta'ala ምን ብሏል ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ቢያጋሩ ኖሮ የሰሩት ስራ በሙሉ ይታበስባቸው ነበር ታዲያ ዛሬ በመሐከላችን ስለ ሽርክ ማውራት መነጋገር ነውርም አይደለም ወይም ደግሞ ሌላ ጥሩ ያልሆነ መልእክትም የሚያስተላልፍ አይደለም ለነብያቶች በዚህ አይነት መልኩ አላህ ያስጠነቀቃቸው ከሆነ እርስ በርሳችን ደግሞ የበለጠ ልንተዋወስበት የሚገባ ነው አላህ Subhanahu Wa Ta'ala መልእክተኞችን ሲልክ ከአደም አለይሂ ሰላም ጀምሮ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ የላካቸው በዚህ ዙሪያ ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت መልእክተኞች ተልከዋል ምን ነበር ሲያስተምሩ የነበሩ መልእክተኞች ተልከዋል ምን ነበር ለህብረተሰቦቻቸው ሲያስተምሩ የነበሩ መልእክተኞች መጥተዋል ከህዝቦቻቸው ጋር ሲጣሉ የነበረው በምን ጉዳይ ነው ሀገር ጥለው የወጡት በምን ጉዳይ የተደበደቡት በምን ጉዳይ ነው የተሰቃዩት ያው ስቃይ የደረሰባቸው በምን ጉዳይ ሷሃቦች ወደ ተለያየ ሀገሮች ተበታትነዋል ናም ግን በምን ጉዳይ ነበር የተበታተኑት ለአጅል ተውሂድ ነው ይሄንን የአላህ Subhanahu Wa Ta'ala ብቸኝነት ተመላኪ መሆኑን ለማረጋገጥ እንደዚሁም ደግሞ ሽርክ የሚባለውን ነገር ለሰዎች ለማስጠንቀቅ ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت لا በእያንዳንዱ ህብረተሰቦች መካከል እንግዲህ መልእክተኞችን ልከናል እነዚህ መልእክተኞች አላህን በብቸኝነት ተገዙ ከአላህ ውጪ የሚመለኩ ነገራቶችን ካዱ አስተባብሉ የሚል መልእክት አስይዘን ነው ይላል ሽርክ እንግዲህ በዒባዳ ላይ በአምልኮት ላይ የሚፈጸም ትልቅ ሽርክ ይባላል ይሄ ትልቅ ሽርክ የሚባለው ቀደም እንዳልኩት ስራችንን የሚያበላሽብን እስልምናችንን የሚያበላሽብን ለምሳሌ ዱዓ ሊሆን ይችላል ዱዓ ኢባዳ መለመን ካለብን አላህን ብቻ ነው ልንለምን የሚገባው አላህ Subhanahu Wa Ta'ala ኡድዑኒ አስተጅብ ለኩም ብሎ ለምኑኝ ይቀበላችኋለሁ ብሎ ከኔ ውጪ ማንንም እንዳትለምኑ ብሎ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ማለት የኢባዳ አስኳሉ ክፍል እንደሆነ ነግረው አዱዓው ሙኹል ኢባዳ ብሎ ዱዓ ማለት የኢባዳ ዋናው ክፍል ነው ሲሉ ነግረው ታዲያ አላህ ለለመን እያለበት ርዝቃችን ሊያሰፋልን የሚችለው ወይም ደግሞ ጤንነት ሊሰጠኝ የሚችለው ወይም ገዴ ሊስተካከል የሚችለው ተብሎ ማለት ነው ፍጡራኖች ደጅ የሚጠና ከሆነ ሷሊሆች ናቸው ወልዮች ናቸው መሻይኾች ናቸው ነብያቶች ናቸው አንቢያዎች ናቸው ተብሎ ከአላህ Subhanahu Wa Ta'ala ውጪ ማለት ነው ለአላህ የሚገባውን ልመና ለነሱ የሚደረግ ከሆነ ሰላታችንን ይበላሻል አላህ ፊት ቆመን ኢያከ ነዕቡድ ወኢያከ ነስተዒን ስንል የነበረው አንተን ብቻ እንገዛለን እርዳታ የምንጠይቀው ካንተ ብቻ ነው ያልነውን በተግባራችን እናደርጋለን እንሰርዛለን ማረድ ካለብን ለአላህ ነው ማረድ ያለብን ከአላህ ውጪ የሚታረድለት አካል የለም ቢስሚላህ አላሁ አክበር ተብሎ የሚታረደው ለአላህ ነው ከአላህ ውጪ ማለት ነው ቀናቶች ተከፋፍለው ወይም ደግሞ የቀብር ቦታ ላይ ضريح ያለበት ቦታ ላይ ሙስሊሞች አያርዱም ከእንዲህ አይነት ተግባር የራቁ ናቸው
ስለት መግባት ካለበት ለአላህ ነው የሚገባው ከመጀመሪያው ባይገባ የተሻለ ነው ከገባ ግን ለአላህ ነው የሚገባው ስለት ከገባም ደግሞ ለአላህ የገባውን ስለት ሙእሚን ምን ያደርጋል ይሞላል ማለት ነው ዒልም الغይብ የወደፊትን ነገር ከአላህ ውጪ ማንንም አያውቅም ነገር ግን ዛሬ ብዙ አዋቂዎች አሉ ይባላል ብዙ ጠንቋዮች ስላሉ ማለት ነው ነገር ግን ጠንቋዮች ጠንቋይ ብሎ ጠንቋይን የሚጠራ የለም እንብዛም የለም ስማቸው ይለወጣል ምንድነው የሚባለው አዋቂዎች ይባላል እዛ ቦታ ላይ አዋቂ አለ እዛ ቦታ ላይ አዋቂዎች አሉ ይባላል ሐጃ ያላቸው ሰዎች የተለያየ ነገር ይዘው ይሄዳሉ ሀብታሙም ዳሃውም የሚጎርፍበት ቦታ አለ ከመስጊድ ርቀው እንዲህ አይነት ቦታን የሚያጣብቡ ሰዎች አሉ ሐጃችን ይወጣል ብሎ ሀብታሙ ሀብቱ እንዲጨምርለት ሀብቱ እንዳይጠፋበት ዳሃው ደግሞ ሀብት አገኛለሁ ብሎ ጤንነት ያጣው ጤንነት አገኛለሁ ብሎ ልጅ ያጣው ልጅ አገኛለሁ ብሎ የፍጡራን ደጅ የሚጠናል ሐቂቃው ምንድነው ጠንቋይ እየጠነቆለ ማለት ብዙ ነገራቶችን የሚናገር ነብያችን ሰለላሁ ዐለይሂ ወሰለም من أتى كاهنا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم ይላል ወደ አንድ ጠንቋይ ጋር ሄዶ ያ ጠንቋዩ ማለት ነው የሚናገረው ንግግር እውነት ብሎ ተቀብሎ የመጣ የሆነ ሰው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወረደው ቁርአን ክዷል አስተባብሏል አሉ ነብያችን ሰለላሁ ዐለይሂ ወሰለም አስተባብሏል አንዳንድ ሰዎች ከጓደኛቸው ጋር ዝም ብለው ይሄዳሉ የሚባለውን ለመስማት ሊሆን ይችላል ወይም ደግሞ ከጣማቸው ሁኔታው የራሳቸውን ሐጃ ለማቅረብ ሊሆን ይችላል ተያይዘው ይሄዳሉ ሙጀረድ መሄድ ብቻ ማለት ነው ጠንቋይ ቤት መሄድ ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሉት የ40 ቀን ሰላቱን አላህ Subhanahu Wa Ta'ala አይቀበለውም 40 ቀን ሰላት ይሰግዳል ሙጀረድ በመሄዱ ብቻ ማለት እውነት ብሎ ተቀብሎ የሚመጣ ከሆነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወረደው ቁርአን አስተባብሏል ይሄ ማለት ክህደት ላይ ወድቋል ማለት እንዲሁ ዝም ብሎ ደርሶ ደግሞ የሚመጣ ከሆነ የ40 ቀን ሰላቱ አላህ ዘንድ ተቀባይነት የለም ሰላት ያቋርጣል ማለት ግን አይደለም እንደ አይነት ሰላት ያቋረጠ ከሆነ ደግሞ ሌላ ኩፍር ላይ ነው የሚወድቀው ሰላት በምንሰግድበት ጊዜ ሁለት ጥቅሞች እናገኛለን አንደኛ አጅር እናገኛለን ሰላታችንን በምንሰግድበት ጊዜ ሁለተኛ ደግሞ ግዴታ የሆነብን ዋጅብ የሆነብን ነገር ከኛ ላይ ምን ይሆናል ይወርድልናል ይሄ ሰው ዋጅብ የሆነው ነገር ማለት ነው ከሱ ላይ ይወርዳል አላህ ዘንድ ግን የሚያገኘው አጅር የለም ይላሉ ዑለማዎች 40 ቀን ሰላት የሚሰግዱ ገድ ማስባልም የሚያስብልም ገድ የሚለም የሆነ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከኛ አይደለም ይላል ምክንያቱም ገዳችን የት ነው ያለው አላህ ዘንድ ነው ያለው انما طائركم عند الله የናንተ ገዳችሁ ያለው ማን ዘንድ ነው አላህ ዘንድ ሀብታም የሚያደርገውም አላህ ደሃ የሚያደርገውም አላህ እድሜ ረጅም የሚያደርግለት ለአንድ ሰው አላህ እድሜው እንዲያጥር የሚያደርግበትም አላህ የሁሉም ካዝና አላህ ዘንድ ሆኖ ሳለ ነገር ግን እስቲ ገዴን ልመልከት ተመሪያለሁ የሚለው አውቄያለሁ ሰልጥኛለሁ የሚለው ምናልባት ጋዜጣ እያነበበ መጽሔቶችን እያነበበ የራሱን እድል የሚያይበት የሚሞክርበት አንዳንድ ጊዜም ደግሞ ጫወታ ጌም በሚመስል ነገር ተዘጋጅቶ የመጣ አለ ብዙ ሸባቦችን እየፈተነ ያለ በዛ ማለት ነው የሱን እጣ ፋንታውን የሚያይበት አጋጣሚ አለ ሙስሊም ከእንዲህ አይነት ኮተት ሁሉ ምንድነው የጠራ የጸዳ አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሲል እነዚህ ኮተቶች በሙሉ ምን ይሆናሉ እርግፍ አድርጎ የሚተዋቸው ከአላህ በስተቀር በእውነት የሚመለክ አምላክ የለም እንደዚሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መሰከራለሁ ሲል አሁን የጠቀስናቸውን ኹራፋት የሆኑ መሰረት የሌላቸው ዝባዚንኬዎችን በሙሉ ማለት ነው እርግፍ አድርጎ ከዚህ ውስጥ ይወጣል ማለት ነው በአጠቃላይ እንግዲህ ሽርክ ብዙ አይነት ሽርኮች አሉ ምናልባት በዚች አጭር በሆነችው ሰዓት በዚች አጭር በሆነችው ኹጥባ ማለት ነው የሚዳሰስ የሆነ ርዕስ አይደለም አንዳንድ ሰዎች ምናልባት 30 ደቂቃ 25 ደቂቃ ስለ ተውሂድ ስለ ሽርክ ከተወራ በጣም ረጅም አድርገው ሊያስቡት ይችላል ረዘመብን ብለው ሊያስቡ ይችላል ከዚህም አልፎ ምናልባት ርዕሱንም ላይጥማቸው ይችላል ሐቂቃ ይህ ጉዳይ ግን
ስላልተገነዘቡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ዓመት ነው ዳዕዋ ያደረጉት? መመሪያችን አርአያችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ስንት ዓመት ዳዕዋ አድርገዋል? ወደ ግለሰቦች ሳይሆን ወደ አስላችን ወደ መሰረታችን እንመለስ። ወደ ነብያችን ሰለላሁ ዐለይሂ ወሰለም ስንት ዓመት ነው ዳዕዋ ሲያደርጉ የነበረው? 23 ዓመት ነው ዳዕዋ ሲያደርጉ የነበረው። ሪሳላቸውን ከተቀበሉ ጊዜ ጀምሮ ዳዕዋ ላይ ነው ያሉት። 10 ዓመት ሙሉ ማለት ነው ዳዕዋ ሲያደርጉ የነበረው ተውሂድ ብቻ። ሰላት የለም፣ ጾም የለም፣ ሐጅ የለም፣ ምንም ነገር ሳይሆን 10 ዓመት አይደለም ምናልባት ዛሬ ላይ ማለት ነው የተወሰኑ ሰዓታቶችን ለዚህ የሚሰጠው ማን ነው? ሁላችንም እርስ በርሳችን የምንጠያየቅበት ነገር ይሆናል። 10 ዓመት ተውሂድን ካስተማሩ በኋላ ሰላት ግዴታ ሆነ። 3 ዓመት ጨምረው መካ ላይ ማለት ነው 13 ዓመት ተውሂድን ሲያስተምሩ ነበር ነብያችን ሰለላሁ ዐለይሂ ወሰለም። ከመካ ወደ መዲና ሲሰደዱ ነብያችን ሰለላሁ ዐለይሂ ወሰለም ሌሎች ህግጋቶች ወቅቱን እየጠበቁ ማለት ነው ሲደነገጉ ተውሂድም ግን አብረው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩ። ለዚህ ነው መጀመሪያም ሲጀምሩ በተውሂድ ጀመሩ። ህይወታቸውንም ሲያስተምሩ የነበረው ተውሂድ ነው። መጨረሻም ሰክረተል ሞት ላይ ሆነው ሲያስጠነቅቁ የነበረው የሽርክን አስከፊነት የተውሂድን አሳሳቢነት ነብያችን ሰለላሁ ዐለይሂ ወሰለም لعن الله اليهود والنصارى اتخذوا قبور انبيائهم مساجدا እናታችን አይሻ ረዲየላሁ ተዓላ አንሃ በታመሙበት በተኙበት ህመም ላይ በነበሩበት ጊዜ ያለውን ሁኔታ ስትነግረን ምን ትላለች? ነብያችን ሰለላሁ ዐለይሂ ወሰለም በጣም ጭንቅ ሲላቸው ማለት ነው ፊታቸው ላይ ጣል አድርገው የነበረውን አንሶላ ከፈት ያደርጉት ነበር። ትንሽ በረድ ሲልላቸው ሸፈን ያደርጉ ነበር። ጭንቅ ሲላቸው ደግሞ ክፍት ያደርጉት ነበር አለች እናታችን አይሻ ረዲየላሁ ተዓላ። ውሃ አጠገባቸው አስቀምጠው ፎጣ ነገር ውሃ ውስጥ ቀዝቃዛ ውሃ ውስጥ ነክሬ ማለት ነው ጭንቅላታቸው ላይ ሳደርግ ውሃው በአንድ ጊዜ ደርቅ ነበር ከፎጣው ላይ ትል ነበር ከትኩሳታቸው የተነሳ። በዚህ ሁኔታ ላይ እያሉ ነብያችን ሰለላሁ ዐለይሂ ወሰለም የተውሂድ ጉዳይ ያሳስባቸው ነበር። የሽርክ አስከፊነት ያሳስባቸው ነበር ነብያችን ሰለላሁ ዐለይሂ ወሰለም። ይሁዳና ነሳራዎች ተረገሙ አሉ በዚህ ሁኔታ ላይ ሆነ። ለምንድነው? ኢተኸዙ ቁቡር አንቢያኢሂም መሳጅድ የነቢዮቻቸውን የአንቢያዎቻቸውን ቀብር መስጂድ አድርገው ያዙ። መስጂድ አድርገው ያዙ፣ ኢባዳ የሚደረግበት ቦታ አድርገው ያዙ። ዛሬ የነሳራንና የይሁዳን ማለት ነው ሱና በእስልምና ስም ማለት ነው ይፋ ለማድረግና ለማስፋፋት የሚጥሩ በርካታ ሰዎች አሉ። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ግልጽ የሆነ መመሪያ እያለ ማለት ነው። ናም ቀብር ሄዶ መዘየር የተደነገገልን ነው። ቀብር ግን ስንዘይር ከሞተው አካል ምንም ነገር ፈልገን አይደለም። በል የሞተውን አካል እኛ ልንረዳው ፈልገን ዱዓ ልናደርግለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ያስተምሩን ይሄን በቅርባችን ማለት ነው ያሉ ቀብሮችን ሄደን መዘየር አስፈላጊ ነው። ዙሩል ቁቡር ቀብሮችን ዘይሩ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ይሄን የምታደርጉ ከሆነ فإنها تذكركم الآخرة አኺራ እንድታስታውሱ ያደርጋቸዋል። ዱንያ ላይ ሁሌ ምንኖር ይመስለናል፣ ግን ሄደን ስናይ ትላንት ከኛ ጋር ሲበላ ሲጠጣ የነበረው አካል ዛሬ ቀብር ውስጥ ነው ያለው፣ ተኝቶ ነው ያለው። ነገ እኛም ማለት ነው ይሄ ጣፋንታ እንደሚደርስብን አስበን እንድንመጣ ነው አንደኛ። ከዛ እስትግፋር እንድናደርግላቸው። ነገር ግን ቀብር ቦታ ላይ ሄዶ ቀብርን ጠዋፍ የሚያደርግ ከሆነ ቀብር ቦታ ላይ ሄዶ ቀብር የሞተውን አካል የሚለምን ከሆነ ልጅ ስጡኝ፣ ርዝቅ አስፉልኝ፣ ጤንነት ስጡኝ ብሎ ማለት ነው የሚለምን ከሆነ ከታዘዘበት ትእዛዝ ውጪ ነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ይሄን አይደለም። የኢስላም ሸሪዓ የደነገገልን ይሄንን አይደለም። ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ የመሰከረው ምስክር ማዕናውን አላወቀም፣ አልተረዳው። ጠዋፍ ሊያደርግ የሚገባው የት እንደሆነ አላህ ነግሮናል። ፈሊየጠወፉ ቢልበይቲል አቲቅ ጥንታዊ በሆነው ቤት በካባ ዙሪያ ጠዋፍ አድርጉ ይላል። ዛሬ አንዳንድ ቦታ ሰምታችሁ ሊሆን ይችላል። እኛም አካባቢ ላይ እኛም መንደር ላይ ካባ አለ ብለው ጠዋፍ የሚያደርጉት አላቸው። ሱብሃንአላህ። ሐጅ ማለት ነው እስላማዊ የሆነውን ሐጅ እሱን ከማድረግህ በፊት መጀመሪያ ማለት ነው ይሄኛውን ሐጅ ይቀድማል ብለው ሽርክና ቢድዓን ማለት ነው በግልጽ የሚሰብኩ አካሎች አሉ። የእስልምና አስተምሮት እኮ እርስ በርሳችን ማንተዋወስ ከሆነ
አንዱ ሲያጠፋ ሌላኛው የሚያስታውስ ካልሆነ ሁላችንም አይተን እንዳላየን ሁላችንም ሰምተን እንዳልሰማን ዝም የምንል ከሆነ ሐቂቃ ትውልድ እየጠፋ ይመጣል። ከዛም በኋላ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተረከብነው እስልምና ሳይሆን ሌላ ማለት ነው የተበረዘ የተጨመረው የእስልምና መመሪያ ተደርጎ የሚቆጠርበት ሁኔታ ላይ ልንደርስ እንችላለን ማለት ነው። ሱብሃንአላህ። በአጠቃላይ እንግዲህ ይህ ሽርክ የሚባለው ነገር በጣም ከባድ የሆነ ወንጀል ስለሆነ ስራን የሚያበላሽ ስለሆነ እንደዚሁ የለፋንበትን ነገር ከንቱ የሚያደርግ ስለሆነ ትንሽ ነው ትልቅ ነው ሳንል ልንርቅ ይገባል። ራሳችንን ልናነቃ ህብረተሰባችንን ማለት ነው ልናነቃ ይገባል። አላህን ደግሞ በብቸኝነት የምናመልክ ከሆነ በዱንያም ስኬታማ የሆነ ህይወት እንኖራለን፣ በአኺራም ስኬታማ የሆነ እድል ይገጥመናል። ጀነትን ያዘጋጀው አላህ Subhanahu Wa Ta'ala እሱም በብቸኝነት ለሚያመልኩ ባሮቹ ስለሆነ አላህ Subhanahu Wa Ta'ala እሱን አውቀው እሱን ተረድተው በብቸኝነት ከሚያመልኩ ከሚገዙ ባሮች አላህ ያድርገን። عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا أن الحمد لله رب العالمين.